ችልፋና ድስቱን በእጃቸው ይዘው ልጆች ተሰለፉ ኩሽናውን ሞልተው በትንሽ እጃቸው ፍቅርን ጀምረው። ሃይ ጋይስ እንዴት ናችሁ? ዛሬ በኩኪንግ ታይም ነው የመጣነው። እሁድ ስለሆነ ትምህርት የለም ለእህቶቼ ቆንጆ ጥብስ ልንሰራላችሁ ነው። አብራችሁ በእጃቸው ይዘው ልጆች ተሰለፉ። አሁን የሚያስፈልጉንን ግብአቶች እንመልከት። አሁን መጀመሪያ ሽንኩርት ያስፈልገናል፣ ቲማቲም፣ ቃሪያ እንዲሁም ዋና የሚያስፈልገን ስጋ እና ቅመማ ቅመሞች አሉ። ነጭ ቅመምና ኮረሪማ ናቸው እና መጨረሻ ላይ ደግሞ የምንጨምረው ጥብስ ቅጠል አለ። አሁን ወደ ስራችን መግባት እንችላለን። አሁን በማይ ድስት መጠን ይሄንን ስጋችንን ያባረግንበት ድስት እንጥደዋለን። ኃይሉን በኃይልና እንዳያረብን በቀስተኛ ኃይል ማስቀመጥ ይጠበቅብናል። ልክ ጥበብ ነው ለነገው ህይወታቸው መሰረት የሚጥል ነው። ሽንኩርት መክተፍ፣ ቲማቲም ማዘጋጀት። በረፍት ጊዜያችሁ እናንተ ምን ታደርጋላችሁ? እኛ አሁን ምግቦችን ለእህቶቼ በመስራት ከቤተሰቦቼ ጋር በመጫወት የተለያዩ ተግባሮችን አደርጋለሁ። እናንተስ ምን ታደርጋላችሁ? ኮሜንት ላይ መጻፍ እንዳትረሱ። በመሀል እንዳያረብን እያማሰልን እንቀጥላለን። ይሁት ስጋ አያችሁት እንዴት እንደሆነ በስቲም መንገድ እንደዚህ ከደን ስናበስለው እንደዚህ አይነት ቆንጆ ስጋ ይወጣል። እናም እናንተ ከፈለጋችሁ መጀመሪያ አጥንቱን ጨምራችሁ ከዛ በኋላ ስጋውን መጨመር ትችላላችሁ። አጥንቱ ከበሰለላችሁ በኋላ እኔ ግን ሁለቱንም በአንድ ላይ ነው የጨመርኩት። ይሁት ስጋ እንዴት ቆንጆ ነው። ትንሽም ከድነዋለሁ። ውሃችን ከመጠጠ አሁን ውሃችን መጣል። ለዛ ዘይታችንን መጨመር ይኖርብናል። ዘይት በራሳችሁ መጠን ነው የምታደርጉት። እኔ ትንሽ ነው ያደረኩት። አሁን እንደዚህ ይገባላል። በትንሽ ሰዓት ለጤንነታችን ስለማንጠቀም ዘይት ባናበዛበት ይመረጣል። እናንተ ግን በምሳሌት መጠን ስለምትወሰን ዘይቱን ጨመረ ማሳደግም ይኖርባችኋል። ለዛ ባታበዙም ይመረጣል። ሊሰሩ ሁሉም ተዘጋጅተው ማብሰል መቻል ትልቅ ጥበብ ነው። ለነገው ህይወታቸው መሰረት የሚጥል ነው። ማብሰል መቻል ትልቅ ጥበብ ነው። ለነገው ህይወታቸው መሰረት የሚጥል ነው። ሽንኩርት መክተፍ፣ ቲማቲም ማዘጋጀት ለነሱ ጨዋታ ነው። ትልቅ እርካታ አለው። ዱቄቱን ሲያቦኩት በደስታ የሳቁ የፈጠራ ችሎታቸውን እያደነቁ ጨውና ቅመሙን በመጠኑ አድርገው የእሳት አጠቃቀም ጥንቃቄን አውቀው ትናንት ያልቻሉትን ዛሬ ላይ ለምደው ጎበዝ ምግብ አብሳይ ሆኑ ተለማምደው። ማብሰል መቻል ትልቅ ጥበብ ነው። ለነገው ህይወታቸው መሰረት የሚጥል ነው። አሁን መረቅ ያለው ጥብስ አሁን እንደዚህ በደንብ ተደርጓል። እኔ አሁን ፈልሶ መረቅ ያለው ጥብስ ስለሆነ
ውሃ እንጨምራለን። ይኸው ውሃ ፍልቻለሁ። ትንሽ እናዋህደዋለን። እንደዚህ የሚመስል በደንብ በስሎልናል። በኋላ እኔ እንደዚህ የምጠብሰው በኋላ እንደዚህ እንዳያስቸግረን በኋላ ያለስል ሆኖ እንዳያስቸግረን እንደዚህ በዚህ መልኩ በደንብ አድርጌ አበስለዋለሁ። አሁን ውሃችንን እንጨምራለን። ትንሽ ነው፣ ለበኋላም ትንሽ እንጨምራለን። በኋላም ትንሽ እንጨምራለን። አሁን ከሽንኩርቱ ጋር እንዴት እንደሆነ አሁን ከውሃ ጋር ሽንኩርቱና ስጋውን ከውሃ ጋር ቀላቅዬ በደንብ ትንሽ ውሃ ነው ያደረኩበት። በኋላም ስለምናደርግበት ለአሁን ውሃ ያደረኩበት ከቲማቲም ጋር ስለምንሰራ ከእህቶቻችሁ ጋር ቅዳሜና እሑድ ከእህቶቻችሁ ጋር እና ከወንድሞቻችሁ ጋር ስተሰልፍ ምን ተግባራቶችን ታደርጋላችሁ? እስቲ እንየው። እዩት፣ መረቁ አልበዛም አላነሰም፣ መካከለኛ ላይ ነው። እንደምትፈልጉ አይነት ይሆናል። እንዳይረጫጭብን በስነ ስርዓት እናመስለዋለን። ምግብ ስንሰራ ማንኛውም ጊዜ ምግብ ስንሰራ ንጽህናችን መጠበቅ ይኖርብናል። መሬቱን ቢነካከንበት እጃችን ስለማንሰራ ምግብ በጥንቃቄ ምግባችንን ጤነኛ በሆነ ዘዴ እንሰራዋለን። አሁን ቆንጆ ሆኖልናል። እርዳችንን እንጨምራለን። እንዳልኳቸው በእህቶቼ ምርጫ ነው የሚባለው። ለቀለም ብቻ ስለሆነ መጠን ይሄንን ለሌሎች ነው። እናንተ የምትፈልጉ ከሆነ እኔ ለቀለም ማቅለቢያ ብቻ ካነሰን ለእናንተ መጨመር ትችላላችሁ። ትንሽ አንሶኛል፣ እጨምርበታለሁ። ለቀለም ማቅለሚያ ስለሆነ ብያለሁ። በማቅለሚያዎችን አሁን ደግሞ ወደ መጨመር እንሄዳለን። ሮዝመሪው መጨረሻ ላይ ስለሆነ የምንጨምረው እንደዚህ አሁን በአንድ ላይ እንጨምራለን። ያሁን ነጭ ቅመምና ኮረሪማ ስለሆነ አንድ ላይ ብንጨምረው ብዙ ነው። እኔ አንዳንድ በቡና ማንኪያ ነው ያደረኩት። እናንተ ቅመማ ቅመም እንደዚህ እንድትጠቀሙ እንደፈለጋችሁ አድርጋችሁ ትጨምራላችሁ። አሁን በጣም እየተረጫጨብን ስለሆነ ቀስ ብለን እንዳይረጫጭን በጣም ለሳምንት ተጭን ስለዚህ እናመሰለዋለን። እርዱን ለቀለም ብቻ ተጠቅመናል። አሁን ከድነውና መጨረሻ ላይ ቃሪያችንን እንጨምራለን። እናንተ በቤታችሁ ውስጥ ምን ምግብ መስራት ትወዳላችሁ? እኔ የምወደው ብዙ ምግቦችን ለቁርስ ፓስታ፣ መኮሮኒ፣ ለምሳ ደግሞ ጥብስ፣ የተለያዩ ደረቅ ጥብስም ሆነ የመረቅ ጥብስ መስራት እወዳለሁ። ለራስ ሲሆን ደግሞ ቀይ ወጥ፣ አልጫ ወጥ ወይ ፍርፍር፣ ለየት ያለ ፍርፍር መስራት እኔ ደስ ይለኛል። ለእናንተም የሚሆነውን ኮሜንት ላይ ጻፉ። በዚህ ወር ያህል በአንድ በስሎ ጠበቀን። ቻልማ ትልቅ ጥበብ ነው። ለነገው ሕይወታቸው መሰረት የሚጥል ነው። አሁን ቼክ ማድረግ ይጠበቅብናል። ስለዚህ ነገር ስጋው ራሱ ሲታይ እንዴት እንደሚያምር ስጋ ራሱ እኔ ባልወድ ራሱ እንደዚህ በጥብሳዊ በጣም ነው ይሄን የተፈቀደ ቆዲዮ እንደዚህ አለ። በዛ አስብ። አሁን የመጨረሻ ነገራችን ጨው ነጫችን ነው። ቅድሚያ ቃሪያው እንዳይደዝብን ብለን ስለሆነ ጨው ነው።
ባባይ በዛ ስለሚመረጥ ለጤንነታችን አይረን እየተባለ ግን ጨው የሚያበዙ ሰዎች አሉ። አይረን ሲበዛ ሁሉም ነገር በመጠኑ ስለሆነ አይረን ሲበዛ ራሱ ጥሩ አይደለም። እዛ ጨዋችንን እናራግፋለን። ትንሽ ሊተክተክል ቃሪያው እንዳይለስብን ይህ አሁን በጣም ስጋ መብሰል ስላለበት ስጋውን ቸክ ያደርግ። አሁን ይኸው በዚህ መልኩ በደንብ አቀላቅለናል። ቅዳሜና እሑድ ከእህቶቻችሁ ጋር ስትሉ ምን ምን ተግባራቶችን ታደርጋላችሁ? ከእህቶቻችሁ ብቻ ጋር ሳይሆን ከወንድሞቻችሁም ጭምር እና የምትወዱት ትምህርት ምንድን ነው? እኔ የምወደው ሂሳብ ነው። ሌሎችን እጠላለሁ ሳይሆን ሁሉንም ትምህርቶች እወዳለሁ፣ ግን በጣም ለእኔ ሞራሌን የሚያነሳሳልኝ ትምህርት ሂሳብ ነው። ለእናንተስ ምንድን ነው? ከቅድሙ ጥያቄ ጋር ኮሜንት ላይ ጻፉ። ቅድም የጨመርኩት ውሃ መጠጥ ብሎ ሽንኩርቱ ራሱ ለዟል። ልክ ከወጡ ጋር ሽንኩርቱ እንዳይስከፍ ሲል ደስ ስለማይ ሽንኩርቱን በውሃ አድርገን እንዲለዛ አድርገን እንዲጣፍጥ አድርገን እየሰራ ነው። አሁን የቲማቲም ተራ ነው። ቲማቲም ሆኔ እያለ እየሳቀ እየጠበቀን ነበር። ቅድም በደንብ ያልጨመርነው ሽንኩርት ስላለ ከሱ ጋር አብረን እንጨምረዋለን። እንደምታዩት ቃሪያ ማብራ አለ፣ ግን እሱም በኋላ በመጨረሻ ላይ ነው የምንጨምረው። የበሰለ ቃሪያ ስለማይዝ ደስ ስለማይል ለብቻ ነው የምንጨምረው ማለት ነው። ከቲማቲሙ ጋር በደንብ ማዋሃድ እንዳለሽ። እናንተ ፍቅፍቃችሁ ብትጨምሩት እንደዚህ ከፍ ያለ ቲማቲም ግን ሲኖረው ለየት ያለ ጥብስ ብዬ ስለምወድ ነው እና ለየት ያለ ጥብስ ብዬ ስለሆነ የሰራሁት ለየት ያለ ጥብስ ገዛ ከፍ አድርጌ ነው የከተፍኩት። እናንተ ስፈልጉ ፍቅፍቃችሁ ጨምሩት፣ ግን እንደዚህ ቆንጆ ላይ ሆንላችሁ ይችላል። ቲማቲም እንደዚህ ስላለች ስለማይታይ ይኸው እንዴት እንደሚያምር ቲማቲሙን ከፍ አድርጌ ከትፌ ስለጨመርኩት አሁን ለትንሽ ደቂቃ እንከድነዋለን። እንደቀደም እንዳቁላላ ነው። የቅድሙን ጥያቄ ኮሜንት ላይ መልሱልኝ ያልኳቸው መርሳት አይጠበቅባችሁ። አሁንም መልሰን እንድናየው ቲማቲሙ በጣም እንዳይነዝ ደግሞ እንደዚህ እንዳያርድ ቲማቲሙ እንዳያርድብን አብሮ እንደዚህ በደንብ እናማስለዋለን። ኃይሉን ደግሞ በጣም ከጨመርነው እንዳያርብን ትንሽ ኃይል እንቀይረዋለን። 32 እናደርገዋለን። መጨረሻው 32 ስለሆነ ትንሽ ኃይል ቀነስንለት 32 አድርገነዋል። አሁን ቼክ ማድረግ ይጠበቅብናል። ለዚህ ነው ስጋው ራሱ ሲታይ እንዴት እንደሚያምር ስጋ ራሱ ባልወድ ራሱ እንደዚህ በጥብሳዊ በጣም ነው የሚያምር። ይህን የተፈቅፍቀው ቢሆን እንደዚህ ያለ ለዛ አስቤ አሁን የመጨረሻ ነገራችን ጨው እና ጨዋችን ቅድሚያ ግን ቃሪያው እንዳይለዝብን ብለን ስለሆነ ጨው ነው የሚያደርገው። ባባይ በዛ ስለሚመረጥ ለጤንነታችን አይረን እየተባለ ግን ጨው የሚያበዙ ሰዎች አሉ። አይረን ሲበዛ ሁሉም ነገር በመጠኑ ስለሆነ አይረን ሲበዛ ራሱ ጥሩ አይደለም። በዛ ጨዋችንን እናራግፋለን። አማስልና ትንሽ ተከተከ ቃሪያው እንዳይለስብን ይሄ አሁን በጣም ስጋ መብሰል ስላለበት ስጋውን ቼክ ማድረግ ይጠበቃል።
ደርሶልናል። ለዛ አሁን እህቶቼ መጥራት ይጠበቅብኛል። ሃኒያ ነዋል ማሜ ምሳችን ደርሷል። ጭልፋና ድስቱን በእጃቸው ይዘው ልጆች ተሰለፉ ኩሽናውን ሞልተው በትንሽ እጃቸው ፍቅርን ጀምረው አዲስ ጣዕም ሊሰሩ ሁሉም ተዘጋጅተው ማብሰል መቻልማ ትልቅ ጥበብ ነው ለነገው ሕይወታቸው መሰረት የሚጥል ነው። አዎ ማብሰል መቻልማ ትልቅ ጥበብ ነው ለነገው ሕይወታቸው መሰረት የሚጥል ነው። ሽንኩርት መክተፍ ቲማቲም ማዘጋጀት ለነሱ ጨዋታ ነው።